መሄድ አትችልም። እድሜዋ ስንት ነው? 3 ዓመት ከ8 ወሯ ነው። አሁን ልጅሽ እንድትፈወስ ብለሽ ነው ጌታን መቀበል የፈለግሽው? ኦር አምነሽበት ጌታ በቃ የዘላለም ሕይወት ይሰጣል የነፍስ ፈውስ አለው ብለሽ አምነሽ ነው? በጌታ ፊት ደግሞ እውነት ነው የምንነጋገረው። አዎ እውነት ነው። እሱስ ካለሽበት ችግር ለመውጣት ነው። አዎ አሁን እንድጸልይልሽ ነው የመጣሽው። አዎ በረከቱን ፈልጎ ጌትነቱን ደግሞ ጠልቶ አይሆንም። ግድ የለሽም፣ እኔ እረዳሻለሁ። እኔ ካንቺ የባስኩ ነበር። በየጠበሉ በየደብሩ በየገደማቱ ከሚዞሩት አንዱ ነበር። አምልጪ የመጨረሻ ድምጽ ነው። አይ ካልሽ ለልጇ ልጸልይ አምጧት። ጠንቋይ ቤት ምናምን ደብተራ ቤት የሚል ሰው ታውቂያለሽ? አዎ ምን አድርጊላታለሽ? ይህንን ጌታ ነው እኛ የምናመልከው። ራስሽ ተበልተሽ አታስበያት ይችላል። በናዝሬቱ ጌታ በኢየሱስ ስም መቆም ይሁንላት፣ መቆም ይሁንላት። አሁን ምን አየሽባት? እግሮቿ እንደዚህ ረግጦ ነበር። አይረግጡ። አሁን ረገጠች። አሁንማ ረገጠች። አንድ ሌላ መልእክት አለኝ። ጌታ ኢየሱስ ክርስቶስን የግል አዳኝ አድርጎ ያልተቀበለ ይህንን ጌታ በልቧ አምኖ ባፉ መስክሮ ያልዳነ ነፍስ ካለች ጌታ ኢየሱስ ይባርክሽ። ቆሚ በእግሮችሽ፣ አጨብጭቡ ለጌታ ክብር። እንዴት ነሽ? ጨብጭኝ እስቲ። ዛሬ ነው የመጣሽው እዚህ ቤት? አዎ። ጌታ ኢየሱስ ይባርክሽ። ሃይማኖትሽ ምን ነበር? ኦርቶዶክስ ነበርሽ? እንዴት መጣሽ ዛሬ? ልጄ በእግሯ መሄድ አትችልም። ልጅሽ በእግሯ? እድሜዋ ስንት ነው? አይዞሽ አታልቅሽ። 3 ዓመት ከ8 ወሯ ነው። 3 ዓመት ከ8 ወሯ። ለልጅሽ ጌታ አለ፣ ላንቺም ጌታ አለ። እንዲያው አሁን ልጅሽ እንድትፈወስ ብለሽ ነው ጌታን መቀበል የፈለግሽው? ኦር አምነሽበት ጌታ በቃ የዘላለም ሕይወት ይሰጣል የነፍስ ፈውስ አለው ብለሽ አምነሽ ነው? አዎ ማለት ሕክምና ቦታ ስወስዳት ጊዜ ነርቭ እንዳለባት ነው የነገሩኝ። እኔ ደግሞ ማሳከምበት አቅም የለኝም። እሺ። ከዛ እንዳጋጣሚ ደግሞ እሷ ልብስ ማጥብበት ቦታ መጣች እና ለምን ቸርች ይዤሽ አልሄድም? ይቺ ልጅ ትፈወሳለች ሞክሪ አለች። እና ነገ ደግሞ ቀጠሮ ነበራት፣ የሐኪም ቀጠሮ አላት። እሺ ጌታ ይችላል። እኔ በጌታ አምናለሁ። አሜን። አንቺ ግን ልጅሽ ብትፈወስም ባትፈወስም ከጌታ ጋር ተስማምተሽ ለመቀጠል ኦር አሁን ካለሽበት ችግር ለመውጣት ብቻ ነው? በጌታ ፊት ደግሞ እውነት ነው የምንነጋገረው። አዎ እውነት ነው። እሱስ ካለሽበት ችግር ለመውጣት ነው። አዎ አሁን እንድጸልይልሽ ነው የመጣሽው? አዎ ጸልይላት አይደል? ምናልባት ይሄ ጌታ አንቺን ወደ ራሱ ለማምጣት ለመጥራት የዘላለም ሕይወት ለመስጠት ልጅሽ ደግሞ በእንደዚህ አይነት ሁኔታ እንድታልፍ ከሆነስ? እቀበላለሁ። ልጅሽ ከተፈወሰሽ በኋላ? አዎ አሁን ለልጅሽ መታከሚያ ይሆን ዘንድ ብሎ የሆነ ሰው ቸርነት ቢያደርግልሽ በቃ እያልሽ ነው እየተንከባለልሽ ነው የምታመሰግኘው? አዎ በጣም። ምክንያቱም ግን እንደሱም ቸርነት የሚያደርግልሽ ሰው የለም። ያው እሱ ተጨምሮበት ነው ሁሉም ነገር። እሷ እንድትድን ብዙ ቦታዎች ሄጃለሁኝ፣ ብዙ ነገሮችን አድርጌላታለሁኝ። ግን ምንም ልትሻል አልቻለችም። እያተሳሰረች ነው የሄደችው። አዎ ስሚኛ፣ ሰው የሚያደርገው ነገር ሁሉ የትም አይደርስም። እውነት ነው። አሁን አንቺ በልጅነት እድሜሽ በዚህ ጉዳይ ዋጋ እየከፈልሽ ዘመንሽን ሁሉ ከመኖር ለልጅሽም ለአንቺ ፈውሱን ብለሽ ሳይሆን ጌታን ብለሽ ይሄንን ጌታ ወደ ህይወትሽ ብትጋብዥውና ብታስገቢው ከስጋ ፈውስ ደግሞ የነፍስ ፈውስ ይበልጣል። ከስጋ መዳን የነፍስ መዳን ይበልጣል። በረከቱን ፈልጎ ጌትነቱን ደግሞ ጠልቶ አይሆንም። ግድ የለሽም፣ እኔ እረዳሻለሁ። እኔ ካንቺ የባስኩ ነበርኩ። በየጠበሉ በየደብሩ በየገደማቱ ከሚዞሩት አንዱ ነበርኩ። ስንት ስለት አስገብቻለሁ መሰለሽ? ስንት ስለት ቃል ገብቻለሁ መሰለሽ?
ከጧፍ እስከ ዣንጥላ እስከ ምንጣፍ ምንም የቀረኝ ነገር የለም። አየሽ ሊያድን ኦር ሊፈውስ መስዋዕት የማይቀበል መስዋዕት ሆኖ ራሱ የታረደው ኢየሱስ ነው። አምልጪ የመጨረሻ ድምጽ ነው። አይካልሽ ለልጇ ልጸልይ አምጧት። ምክንያቱም ወንጌል በግድ አይደለም በፍቅር ነው እንጂ ጠንቋይ ቤት ምናምን ደብተራ ቤት የሚል ሰው ታውቂያለሽ? አዎ። ምን አድርጊላታለሽ? ይሄንን ጌታ ነው እኛ የምናመልከው። እሺ ይሄን ጌታ ነው ለራስሽ ተበልተሽ አታስበያት ይችላል። እዚህ ቤት የማይደለል ሚስጥራትን የሚገልጥ ጌታ ነው ያለው። አሜን አሜን። የመሪ ጌታ መንፈስ እዚህ ቤት ይመታል። አሜን። ኢየሱስ ማን ነው? የዘላለም አምላክ የዘመናት ንጉስ እግዚአብሔር ሆይ ነሆ ልጆች የእግዚአብሔር ስጦታዎች ናቸው፣ የሆድን ፍሬ ከርሱ ነው ተብሎ ተጽፏል። ባቴና አምላክ እግዚአብሔር ሆይ ይቺ ብላቴና በማታውቀው ነገር እንዳትቀጣ፣ የእስራኤል ቅዱስ እግዚአብሔር ሆይ የሷ ባልሆነ ነገር ዋጋ እንዳትከፍል አባ በቅርብም በሩቅም ስትፈውስ አይቻለሁ፣ ነፃ ስታወጣ አይቻለሁ፣ ስትባርክ አይቻለሁ። ባቴና አምላክ እግዚአብሔር ሆይ የናዝሬቱ ኢየሱስ ነፃ የምታወጣ የምትፈውስ የምትፈታ የምትባርክ ካንተ ሌላ አምላክ አናውቅ። በአምላካቸው ስም ሳይሆን በአምላካችን ስም ባንተ ባሪያ ተወራርጄ ጸልያለሁ። አምላካቸው አምላካችን አይደለም፣ አምላካችን አንተ ግን አምላካቸው ነህ። አባ ከኔ ጋር የሚተባበር የሚጸልይ ሰው አለ? ኢየሱስ 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 በኢየሱስ ስም በኢየሱስ ስም የእስራኤል ቅዱስ እግዚአብሔር የእስራኤል ቅዱስ እግዚአብሔር የእስራኤል ቅዱስ እግዚአብሔር የእስራኤል ቅዱስ እግዚአብሔር ስምህን ጠርተናል። ስም አያሳፍረንም አምናለሁ። ባቴና አምላኬ እግዚአብሔር ሆይ የዚች ብላቴና ቁርጭምጭሚቷ ይጽና፣ ቁርጭምጭሚቷ ይጽና፣ ቁርጭምጭሚቷ ይጽና። እስራቷ በኢየሱስ ስም ይበጠስ፣ እስራቷ በኢየሱስ ስም ይበጠስ። ያሰራት የትኛውም ተፍታ የደብተራ እጅ በናዝሬቱ ጌታ በኢየሱስ ስም መቆም ይሁንላት፣ መቆም ይሁንላት፣ መራመድ ይሁንላት። በኢየሱስ ስም ፈታናት፣ በኢየሱስ ስም ፈታናት፣ በኢየሱስ ስም ፈታናት፣ በኢየሱስ ስም ፈታናት፣ በኢየሱስ ስም ፈታናት። አሜን አሜን። በሆነው በልጅ በኢየሱስ ስም እስቲ አቁማት። ነስቲማ እስቲ ቀስ እያላችሁ ኢየሱስ እስቲ መሆን እንደማትችለው አድርጊያት። መሆን እንደማትችለው ቀስ አድርገሽ አባ 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 አንተ የሚሳንህ የለም፣ የሚያቅትህ የለም። የናዝሬቱ ኢየሱስ የናዝሬቱ ኢየሱስ የናዝሬቱ ኢየሱስ እስረኛውን የምትፈታ የተአምራት አምላክ በኢየሱስ ስም እግሮቿ ተፈተው ይቅሩ፣ ተራምደው ይቅሩ በኢየሱስ ስም። ሃሌሉያ ሃሌሉያ። ነይማ ነይ ኒካ። አሁን ምን አየሽባት? እግሮቿ እንደዚህ ረግጦ ነበር። ሁለቱም እንደዚህ ነበር እግሮቿ እኮ አሁን እንዲህ ብራኬት ነበር። ትፈራለች፣ እፎ አለ ትላለች። አሁን ረገጠች፣ አሁንማ ረገጠች። ነው የምታረገው ወደ ላይ እንዲህ በዚህ ትፈራለች። በጌታ በኢየሱስ ስም ፍርሃቷ ሁሉ ወደቀ። አሜን። መፈታቷ መፈታት ይሆን። አሜን። ፈውሷ ፈውስ ይሆን። አሜን። በኢየሱስ ስም ዘላለሙ አድኖ ይቀር። አሜን። አሜን። ተፈጸመ። አንቺንም ጌታ ኢየሱስ ይባርክሽ፣ ፊቱን ያብራል።